የጌታችን የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ዛሬ ከአንድ ስፍራ የእግዚአብሔርን ቃል አብረን እናያለን። በአራቱም ማዕዘን ያላችሁ ቅዱሳን ሰላም ለእናንተ ይሁን። ጎሌር ፈነረ ከንጅርተን ቁልቁሎን ነጋን ስኒ ፈተው ሰገሌ ዋቀዮ ዶ ተኮ ኦዴጅን ላላ ስለዚህ የእግዚአብሔርን ቃል እንድትሰሙ አሳስባችኋለሁ። እግዚአብሔር ዛሬም ይናገረናል። እግዚአብሔር ሳይናገር ያለፈበት ዘመን የለም። ሁሉ ጊዜ እግዚአብሔር ይናገራል። ዋቀዮ እቱንትን ዱበትኒ በረኒ ደርበ ጅሩ ሁበቹ ወና ድዋቱ ኑራ ኤገባ ስለዚህ እንጸልያለን። እግዚአብሔር አምላካችንና አባታችን ሆይ በኢየሱስ ስም ተባረክ። አስተምረን ያስተምራቸው ዘንድ መልካሙን መንፈስን ሰጣችሁ ተብሎ እንደተጻፈ የሚያስተምረን መልካሙን ያንተ መንፈስ ይሰጠን። ይህንን ቃል የሚሰሙ ሰዎች ሁሉ የተባረኩ ይሁኑ፣ የተለወጡ ይሁኑ። አንተ ብቻ አስተምረን። ቃል ኪዳንህን በኢየሱስ ክርስቶስ ስም አሳውቀን። በድንቅና በታምራት በኢየሱስ ስም ምራን። ይህንን ቃል የሚሰሙ ሰዎች አንተ ብቻ ባርካቸው። ድንጋዩ የሰው ልብ ሁሉ የተሰበረ ይሁን። ይህንን የሚቃወም ክፉ ሁሉ የተመታ ይሁን በጌታ በኢየሱስ አሜን። ዛሬ የምናየው የእግዚአብሔር ቃል ዕንባቆም ትንቢተ ዕንባቆም ምዕራፍ 3 16 እስከ 19 ዕንባቆም 3 16 እስከ 19 ዕንባቆም ራጅች ቦቆና ሰዲ ለኮብሰ ኩረጃማ ኩረሰገሪት ዕንባቆም ቦቆና ሰዲ ኩረጃማ ኩረሰገሪት ሀባኩክ ቻፕተር 3 verse 16 through 19 ሀባኩክ ቻፕተር 3 verse 16 through 19 መጀመሪያ አነባለሁ። እኔም ሰምቻለሁ፣ ልቤም ደነገጠብኝ። ከድምፁ የተነሳ ከንፈሮቼ ተንቀጠቀጡ፣ መንቀጥቀጥ ወደ አጥንቶቼ ውስጥ ገባ። በስፍራም ሆኜ ተናወጥኩ። በሚያስጨንቁን ሕዝብ ላይ እስኪመጣ ድረስ የመከራን ቀን ዝም ብዬ እመለከታለሁ። በሚያስጨንቁን ሕዝብ ላይ እስኪመጣ ድረስ የመከራን ቀን ዝም ብዬ እጠብቃለሁ። ምንም እንኳ በለስም ባታፈራ፣ በወይንም ሐረግ ፍሬ ባይገኝ፣ የወይራ ስራ ቢጎድል፣ እርሾችም መብልን ባይሰጡ፣ በጎች ከበረቱ ቢጠፉ፣ ላሞችም በጋጥ ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮችን እንደ ዋላ እግሮች ያደርጋል፣ በከፍታዎችም ላይ ያሰደኛል። ሮፋኒስ ነንብሳ መጫንፋ ዕንባቆም ራጅቻ ቦቆና ሰዲ ኩረጃ አንገ ኩረ ሰገሊት kana dhaga'uurraa kan ka'e garaan koo raafama. Kana dhaga'uurraa kan ka'e garaan koo raafama. Sodaachuurraa kan ka'e hidhiin koo hollata. Lafeen koo hin bututa. Miilli koos hin gatantaraa.
haa ta'uyyuu malee rakkina Waaqayyoo warra dhiphisuun irratti fiduuf jiru sanaa arguudhaaf calluma jedhee nan eeggadha. Mukti harbuu yoo daraaruu dhaabaate iyyuu, mukti wayinii, mukti ejersaas yoo ija godhachuu dhaabaatan iyyuu, maasiin midhaan yoo baasuu dhaabaate iyyuu, hoolonni gorantuu keessaa, saawwannis dallaa keessaa yoo jiraachuu dhaabaatan iyyuu, ani Waaqayyotti nan ililcha. Waaqayyo sana fayyisutti nan gammada. Waaqayyo Gooftaan jabina kooti. Inni akka borofaa collee akkan ta'u nan godha. Iddoo ol ka'aarras ana hin dhaabachiisa jedha. ለዚህ ክፍል የሰጠሁት ዕንባቆም ምዕራፍ 3 16-19 እኔ ግን በእግዚአብሔር ደስ ይለኛል፣ እኔ ግን በእግዚአብሔር ደስ ይለኛል፣ በአምላኬም ሐሴት አደርጋለሁ የሚለውን ነው። አኒ ዋቀዮቲ ነን ልቻ ዋቀዮሳ ነፈይሱቲ nan gammadaa jedha. Ani Waaqayyootti nan ililcha, Waaqayyoo isa na fayyisutti nan gammada. Still, I will be glad in the Lord. My joy will be in the God of my salvation. Still, I will be glad in the Lord. My joy will be in the God of my salvation. የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ገለኒ ዋቀ ከኛ ፈተው ስለ ዕንባቆም በጣም የሚገርማችሁ ዕንባቆም ምንም ነገር ሳይጨብጥ ምዕራፉን ሶስቱም ምዕራፍ የጨረሰ ይመስለኛል። ነገር ግን የምታይ ነገር ባያገኝም መጀመሪያ አካባቢ ላይ ከእግዚአብሔር ጋር የምስማማ አይመስልም እያለ ግን በሂደት ከእግዚአብሔር ጋር ተስማምቶ ምንም እንኳ የተጨበጠ ነገር ባይኖርም በእምነት ከእግዚአብሔር ጋር የተስማማ ሰው ነበር። ዕንባቆሚ ጀልቀቢሳ waaqayyoon komataa ture. haa ta'uyyuu malee dhumarratti garuu waan tokko hin argin amantiidhaan waaqayyo wajjin nama walii galee ture lafa onaa keessatti wanta isaaf mijanne keessatti. ከቁጥር 16 ስንጀምር ምዕራፍ 2 ላይ iddoo dhaabata kootti abadhee sin eegattiin jedheen waaqayyoon በመጠበቂያ ላይ እቆማለሁ፣ በአምባ ላይ እወጣለሁ፣ የምናገረኝም ስለ ክርክር የሚመልሱን ያውቅ ዘንድ ይመለከታሉ አለ። ዕንባቆም የት ቦታ መጠበቅ እንዳለበት ያውቅ ነበር። ዕንባቆም ኤሰ ዳበቴ በከ ዳበቴ waaqayyoon eeguu qaba ture. Har'as bakka waaqayyoon nu kaa'ee dhaabannee waaqayyoon eeguu qabna. Iddoo hundumaatti namni waaqayyoon dhaga'uu dhiisuu danda'a. Garuu yaada waaqayyoo keessa, akeeka waaqayyoo keessa gorree garuu isa waaqayyoon nuun jedhu dhageenya. ስላልተፈጸመ ራእይ ነው የምናገረው። ወደ ፍጻሜ ይቸኩላል አለ። በጽላት ላይ ግለጠው አለ። ምንም ይሄ የማይቀር ነው፣ የሚፈጸም ነው። ነገር ግን ወደ ፍጻሜ ይቸኩላል፣ እርሱም አይዋሽም። የእግዚአብሔር ቃል፣ የእግዚአብሔር ተስፋ ቃል ቢዘገይም እግዚአብሔር አይዋሽም። ሰው ሁሉ ባይታመን እግዚአብሔር ብቻውን ታማኝ አምላክ ነው። የተነገረው እግዚአብሔር ቃል ሊፈጸም ግድ ነው። ነገር ግን እኛ በወደድነው መጠን፣ እኛ በወደድነው ሰዓት ወይም ደግሞ እናንተ በወደዳችሁ ሰዓት
እግዚአብሔር ቃሉን ላይፈጽም ይችላል። ነገር ግን ወደ ፍጻሜው ይቸኩላል። በእግዚአብሔር የተጻፈ ነገር፣ በእግዚአብሔር የተነገረ ነገር ሁልጊዜ ወደ ፍጻሜው እየተቻኮለ ነው። ዛሬ እግዚአብሔር ተናገራችሁ ቆየ የምትሉት ወደ ፍጻሜው ይቸኩላል። እግዚአብሔር የተናገረውን ነገር ለመፈጸም ሁልጊዜ ይቸኩላል። አይዋሽም። ሊዋሽ ዘንድ ሰው አይደለም። እኔ እንሶብ ሰውራፍ አለናማሚቴን ብዘገይም በእርግጥ እመጣልና ታገሰው። መታገዝ በሚያቅትበት ጊዜ ግን እሱ ጻድቅ በእምነት በሕይወት ይኖራል። ጻድቅ በእምነት በሕይወት ይኖራል። ብዙውን ጊዜ እኛ የለመንነው የምታይ ነገር ነው። ነገር ግን በዚህ ስፍራ ላይ እግዚአብሔር ቃል ዕንባቆም ምዕራፍ 2 ላይ ጻድቅ በእምነት በሕይወት ይኖራል አለ። ከዛ እምነት ውስጥ ገባ። ቃሉን በመስማት ብቻ የእግዚአብሔርን ተስፋ ቃል በመስማት ብቻ ምን አደረገ? አሁን ደግሞ ወደ እምነት መጣ። ጻድቅ በእምነት በሕይወት ይኖራል ይላል። ጻድቅ ግን በእምነቱ በሕይወት ይኖራል። እኛ በሕይወት የምንኖረው በምታይ ነገር ብቻ በእምነት በሕይወት እንኖራለን። እንደዛ ካለ በኋላ መጨረሻ ላይ ቁጥር 20 ላይ እንደዚህ ብሎ ተናገረ። እግዚአብሔር ግን በተቀደሰ መቅደሱ አለ አለ። ምንም እንኳ የምታይ ነገር፣ ምንም እንኳ የሚጨበጥ ነገር ባይኖርም፣ ምንም እንኳ ውሸተኞች ቢበዙም፣ ምንም እንኳ የእግዚአብሔር ሕዝብ ፍርድ ላልተዋል ብሎ የተናገረ ነበር። ምዕራፍ 1 ላይ ሁሉ ነገር የተዛባ ነው። ጻድቃን ተከበቡ፣ ጻድቃን ተጨነቁ፣ የእግዚአብሔር ሕዝብ በመከራ ላይ ነው ብሎ ተናገረ። ነገር ግን ምን ብሎ ተናገረ መሰላችሁ? ዕንባቆም እግዚአብሔር ግን በተቀደሰ መቅደሱ አለ አለ። ምድርም ሁሉ በፊቱ ዝም ትበል አለ። waaqayyo teessoo isa qulqulluurra jira. Arras waan meeqa babbadu, waan meeqa ta'uu didu callumannee yerootti jiraannu jira. Maaliif beektu? waaqayyo teessoo isa qulqulluurra jira. Cal jedha jedhe. Nuyi cal jechuun keenya waaqayyoon cal jechiisiifna miti. Yeroo dubbannu waaqayyoon dubbata jechuu miti. Sababii hin cal jenneef waaqayyoo cal jedha miti. እግዚአብሔር ግን በተቀደሰ መቅደሱ አለ። ምድርም ሁሉ በፊቱ ዝም ትበል። እኔም ዝም ስትሉ ሞኝ ነው የሚመስለው። ዓለም እኮ በሞኝነት ነው። ሞኝ ይመስላል፣ ግን ጥበብ ነው። ሰው የእግዚአብሔርን ፍርድ ሲጠብቅ ዝም ስል ጥበብ ነው እንጂ ሞኝነት አይደለም። ነምሮ ያደ ዋቀዮ ኤጉ ሮ ጨልጀዱ ጎቡማቱን ተን ኦጉማዳ። ከዛ ደግሞ ምዕራፍ 3 ላይ ደግሞ አቤቱ ዝናን ሰምቼ ፈራሁ አለ። እግዚአብሔር ይመጣል አለ። እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ይመጣል። የአምላካችን እግዚአብሔር ስም ብሩክ ይሁን። አንድ ጊዜ አንድ ክስተት አጋጠመኝ። በኢትዮጵያ በነበርኩበት ጊዜ የሆነ ቦታ ላይ
እግዚአብሔር ከቴማን ቅዱሱን ከፋራን ይመጣል እያልኩ በጣም እየተቀጣጠልኩ ነው ስናገር አንድ ሰውዬ ወፍጮ ቤት ተጠገብ ነበር እና እንደዚህ አለ። ምን ነው ባይመጣስ አለ። እኔ ግን ወደ ኋላ አልተመለስኩም። ባይመጣስ ብሎ ነው የተከራከረ። አንዳንድ ሰዎች ተቃዋሚ ሰዎች አሉ። እኔ በኃይል በሐሰት እየተናገርኩ ነበር፣ ለራሴ ማለት ነው። ለሰውም ሳይሆን ለራሴ እየተናገርኩ ነበር። ሰውየው የምሰማኝ ራሱ አልመሰለኝም። በውስጥ በኃይል መጣና እግዚአብሔር ከቴማን ቅዱሱን ከፋራን ተራራ ይመጣል ስለው ባይመጣስ አለኝ። እኔ ይመጣል ብዬ ነው። ባይመጣስ ዝም ብሎ እኔን ለመቃወም ነው እንደዛ ያለው። ነገር ግን እግዚአብሔር ታማኝ ነው፣ አምላክ ነው። ይመጣል እግዚአብሔር በጊዜውም ባለ ሰዓትም በጊዜውም ባለ ጊዜውም እግዚአብሔር ሲመጣ አይቻለሁ። አልተኮደቱ ኮቲ ናኖ መና ኢትዮጵያቲ waaqayyoon dhufa jedheen baay'ee sagalichi na eebbisee ofiin koo dubbachaa ture. Baayibilii tarka koo keessa jedhamte akkasumatti dubbachaa ture jennaani namichi tokko na dhagee yoo dhufu didee jedhe naaf morma akka faallaati. Namoonni tokko tokko yeroo namoonni ta'an innaan garuu dhufan jedheen በእርግጥ እግዚአብሔር መጥቷል። እግዚአብሔር የተናገረው እግዚአብሔር ቃል ታማኝ ነው። ከራቤ ከማስ ከራምቤ ከምነስ የተዋቀዮ የሮባዬ ሩፉን አርኪ ወቀብ ገረነተው ሰነም ጀደምት ነምዋን መርጉዱ ዋውንታ የአምላካችን እግዚአብሔር ስም ብሩክ ይሁን። ቀጥታ ዛሬ ወደ መልእክት ሲሄድ ወደ በእርግጥ ተያያዥነት አለው። እኔ ሰምቻለሁ ልቤም ደነገጠብኝ ይላል። ከድምፁ የተነሳ ከንፈሮቼ ተንቀጠቀጡ። መንቀጥቀጥ ወደ አጥንቶቼ ውስጥ ገባ። ይገርማል እኮ ማለት እየተነቃቃ ነበር ነብዩ ዕንባቆም፣ ግን እኛን አስተምሯል። ምንም የተጨበጠ ነገር ባይኖርም በቃሉ በእምነት እንድንጸና አድርጎናል። ምን ማድረግ እንደሚገባን የእግዚአብሔር ቃል ይነግረናል። waaqayyo waan gochuun irra jiraatu nutti dubbata። እንደዚህ አለ፣ በሚያስጨንቁን ሕዝብ ላይ እስኪመጣ ድረስ የመከራን ቀን ዝም ብዬ እጠብቃለሁ አለ። በሚያስጨንቁን ሕዝብ ላይ እስኪመጣ ድረስ የመከራን ቀን ዝም ብዬ እጠብቃለሁ አለ። እግዚአብሔር የእግዚአብሔር ሕዝብ በሚያስጨንቁ ላይ እንደሚመጣ ተናገረ። እስኪመጣ ድረስ መምጣት ብዙ በዝቷል። እዚህ ምዕራፍ ውስጥ እግዚአብሔር ይመጣል ይላል። ፋራን እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ይመጣል። ዛሬም እግዚአብሔር ይመጣል ወገኖቼ። በጎደለ ነገራችሁ ላይ፣ በተጨነቃችሁ ነገር ላይ እግዚአብሔር ዛሬም ይመጣል። ዛሬም ወደ ህይወታችሁ እግዚአብሔር ይመጣል። ዛሬም እግዚአብሔር ይመጣል። በማታውቁት ሰዓት፣ በማታስቡበት ሰዓት እግዚአብሔር ከተፍላል። እናንተ የምትወዱት ጌታ በድንገት ወደ መቅደሱ ይመጣል ብሎ ይናገራል። ሌላ ስፍራ ላይ ደግሞ እናንተ የምታውቁት ጌታ ምነው መልእክተኛ ልካለሁ በፊቴም ይሄዳል። የምትወዱት ጌታ በድንገት ወደ መቅደሱም ይመጣል። የምትወዱትም የቃል ኪዳን መልእክተኛ እነሆ ይመጣል ብሎ ነቢዩ ሚልክያስ ላይ ይናገራል። ዛሬ የምትጠብቀው ጌታ የዘገየ የሚመስል የተረሳቸው እግዚአብሔር ይመጣል። እግዚአብሔር ይመጣል ወገኔ። ነገ አይደል አይባልም። እግዚአብሔር ዛሬ አሁንም ይመጣል። እግዚአብሔርን የሚከለክል በሰማይም በምድርም የለም። እግዚአብሔር ሲነሳ የሚከለክል ማንም ሰው የለም።
7 ቢሊዮን የዓለም ህዝብ ወደ 7 ቢሊዮን ነው የምጠጋው ወይም ከዛ በላይ ሊሆን ይችላል። 7 ቢሊዮን እንኳን ቢከለክል እግዚአብሔር ከተነሳ ማንም ሊያቆም አይችልም። እግዚአብሔር ግን ይመጣል። የዓለም ነገር በጠፋበት ቁጥር የዓለም ሁኔታ ችግር በሆነበት ሰዓት ይመጣል እግዚአብሔር። የምትወዱት የቃል ኪዳን መልእክተኛ ይመጣል። ሰሞኑ ትንሣኤ ነበርና በተዘጋ ቤት ውስጥ ጌታ ኢየሱስ ክርስቶስ ተገለጠላቸው። በተዘጋ ቤት ውስጥ እነሱ አይሁዳንን ሸሽተው ሐዋርያት ወይም ደቀ መዛሙርቱ ሐዋርያትን ሸሽተው ባሉበት ስፍራ ሰላም ለእናንተ ይሁን አለ። ይመጣል ኢየሱስ። የተዘጋ በር አይከለክለውም። የትኛውም በር አይከለክለውም። ይገባል እግዚአብሔር። በወጀብና በአውሎ ነፋስ ውስጥ መንገድ አለው ይላል። ደመናም የእግሩ ትቢያ መረገጫ ነው ይላል። እግዚአብሔር መንገድ አለው። እንዴት እንደሚመጣ እግዚአብሔር ድንቅ አምላክ ነው። የምታመልኩ አምላክ ድንቅ አምላክ ነው። ዛሬም እግዚአብሔር ይመጣል። በአቃቴ ነገር ላይ ብለ ተስፋ በቆረጥከው ነገር ላይ ከአቅሚ በላይ በሆነው ይሄ አይነኬ ነው በሚባለው ነገር ላይ እግዚአብሔር ይመጣል። ያንተ ታሪክ ይቀየራል። ክብር ለእግዚአብሔር ይሁን። ያንቺም ታሪክ እግዚአብሔር ይቀይራል። ኢየሱስ ክርስቶስ ጌታ ነው። በሚያስጨንቁን ህዝብ ላይ እስኪመጣ ድረስ ይመጣል። ዛሬ ወገኖቼ የምንጠብቀው ተስፋችን ኢየሱስ ይመጣል። ዓለም ክርስቲያን ቤተክርስቲያን የምትጠብቀው አንድና አንድ ነው፣ የክርስቶስ ዳግም ምጽአት። ክርስቶስ በክብር በኃይል ሲገለጥ እንደ መጀመሪያ በባሪያ መልክ ይዞ አይመጣም። በክብር መላእክት ነው የሚመጣው፣ ታጅቦ ነው የሚመጣው። የአጋንንት መንግስት ለአንዴና ለመጨረሻ ጊዜ የሚፈርስበት ጊዜ ይሆናል። ቤተክርስቲያን ሙሽራይቱ ከሙሽራው ጋር የምትገናኝበት ሰዓት ይሆናል። የደስታ ጊዜ አለ። ኢየሱስ በክብር ሲመጣ በክብር መላእክት በቅዱሳን መላእክት ታጅቦ ሲመጣ የወጉት እንኳን እሱን ያዩታል። ለሰይጣን አስደንጋጭ በሚሆንበት ጊዜ ኢየሱስ ይመጣል። በሚያስጨንቁን ህዝብ ላይ እስኪመጣ ድረስ የመከራን ቀን ዝም ብዬ እጠብቃለሁ አለ። ዝም ብሎ መጠበቅ ነው። ኤርምያስ መከረኛውን ነቢይ ነበር። ምን አለ? ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው አለ። ምንም ራእይ ባይኖርም፣ ምንም ፍንጭ በሌለበት ስፍራ፣ ምንም በማይታይበት ስፍራ፣ ምንም በማይታሰብበት ስፍራ ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው አለ። ዛሬ ወገኔ ዝም በል፣ የእግዚአብሔርን ማዳን ተስፋ አድርግ። ዛሬ ቢጨልም ነገ ይበራል። ነገ ባይሆን ከነገ ወዲያ እግዚአብሔር ይሆናል። ዝም ብለህ እግዚአብሔርን ጠብቅ። ዮ አረተውልደ ቦርታ ዮ ቦርተውልደ ፍታንታ ሰነሚነ መጎየምሱ ቤቴ ዋቆነ መጎየምሱ። ዛሬ ኢየሱስ ወደ ህይወት ይመጣል። ወደ በሽታ ይመጣል። አልለወጥ ያለ በሽታ ላይ በበሽታ ላይ እግዚአብሔር ጉልበት አለው፣ አቅም አለው። ሐኪም ስላገዘፈ እኛ ስላገዘም ሰይጣን ስላገዘፈ አይደለም። ከእግዚአብሔር የበለጠ ግዙፍ የለም። ከእግዚአብሔር የበለጠ ኃይለኛ የለም። ክብር ለእግዚአብሔር ይሁን። የመከራ
ዝም ብዬ እጠብቃለሁ አለ። ዝም በል ወገኔ፣ እግዚአብሔር ይመጣል። ይህ ቃል ለማይቀበሉት ሞኝነት ይመስላል፣ ለሚቀበሉት ግን ጥበብ ቃል ነው፣ የጥበብ ቃል ነው። ዝም ብዬ እጠብቃለሁ፣ በመጠበቂያ ላይ እቆማለሁ፣ በአምባ ላይ እወጣለሁ አለ። የምናገረኝም ስለ ክርክር የሚመለሰውን አውቅ ዘንድ እመለከታለሁ አለ። ነሚ ለፈ waaqayyoon dhaabatee dhaga'uu qaba. Iddoo hundumaa dhaabatee waaqayyoon dhaga'uu dhiisuu danda'a. Kanaaf lafa waaqayyoo si dhaga'uutti siqi, kadhannaa keessa gali, amantiidhaan deddeebi'i. በማየት ሳይሆን በእምነት ነው የምንመላለሰው። ጻድቅ በእምነት በህይወት ጻድቅ ግን በእምነቱ በህይወት ይኖራል። በህይወት የመኖራችን ምስጢር በእምነት ነው። በማየት ሳይሆን በእምነት ሁሉ ነገር ቢቀር እምነት አለ። እምነታችን ኃይል አለው። ክብር ለእግዚአብሔር ይሁን። ቁጥር 16 ላይ እንደዚህ አለ፣ ምንም እንኳ በለስም ባታፈራ አለ። መቼም ነቢዩ ዕንባቆም በዚህ ውስጥ የገባው በለስ ምንም እንኳ ነው ብሎ የተናገረ እንጂ በለስ አላፈራም ማለት አይደለም። በወይንም ሐረግ ፍሬ አልተገኘም ማለት አይደለም። እምነቱ እስከምን ድረስ መሰላችሁ? ምንም እንኳ በለስም ባታፈራ አለ። በለስ ሰው ለምግብ ነው የምጠቀመው። በወይንም ሐረግ ፍሬ ባይገኝ አለ። ፍሬ ባይኖር ችግር አለ። በለስ ባታፈራ ምን አለ? ችግር አለ። በወይንም ሐረግ ፍሬ ባይገኝ ምን አለ? ችግር አለ። የወይራ ስራ ቢጎድል አሁንም ችግር አለ። ችግሩ እየባሰ ነው። እርሾችም መብልን ባይሰጡ ችግር ላይ ችግር። አንዳንድ ሰዎች ላይ በእንቅርት ላይ ጆሮ ደግፍ እንደምሉት መከራ ሲደራረብ ማለት ነው። ከቁጥጥር በላይ ሲሆን፣ ከአቅም በላይ ሲሆን፣ ዓለምን ሁሉንም ሳር ቅጠሉን በሚያጨናንቅበት ጊዜ ማለት ነው። በጎችም ከበረት ቢጠፉ አለ። ላሞችም በጋት ውስጥ ባይገኙ፣ ቀንድ ከብቶች፣ ሁሉ ነገር ግን ተስፋ አልቆረጠም። እነዚህ ሁሉ ባይኖሩ አለ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ዛሬ ወገኖቼ የምታስበው ነገር ባይሆንልህ፣ ይህ ማለት የምታስበው ነገር አይሆንልህም ማለት እያልኩ አይደለም። እንደዛ ብዬ ትንቢት እየተናገርኩ አይደለም። የምትመኙት ነገር ባይሆን፣ የምታስቡበት ነገር ተስፋ ያደረጋችሁ ነገር ባይሆን፣ ጥሩ ነገር ስትጠብቁ መጥፎ ነገር ቢሆን፣ መጥፎ ነገር በእናንተ ላይ ይመጣል እያልኩ አይደለም። ያሰባችሁ ባይሳካላችሁ ዋንተስ ያደዩስኒ ተውደድ ቁጥር 18 ላይ እንደዚህ አለ፣ እኔ ግን በእግዚአብሔር ደስ ይለኛል አለ። ሁሉ ነገር ብጠፋ የኔ ደስታ በእግዚአብሔር ላይ ነው አለ። እኔ ግን ደስታዬ እግዚአብሔር ነው አለ። የምታይ ነገር ብጠፋ፣ የሚበላ የምጠጣ ነገር ብጠፋ፣ ተስፋ የሚደረግ ነገር ብጠፋ አለ እኔ ግን በእግዚአብሔር ደስ ይለኛል አለ። ዛሬ ወገኔ በችግሪ ላይ ችግር ባንተ ላይ ቢመጣ፣ ችግር ባንቺ ላይ ቢመጣ ወገኔ፣ ወንድሜ
ይቴም በእግዚአብሔር ደስ በልህ፣ በእግዚአብሔር ደስ በልህ እነግራለሁ። በእግዚአብሔር ደስ በልሽ። ያንቺ መድኃኒት ያለው አንቺ በእግዚአብሔር ደስታ ውስጥ ስትሆኝ ነው። ያንተ መድኃኒት ያለው አንተ በእግዚአብሔር ደስ ልይ ነው። ስለዚህ በእግዚአብሔር ደስ በልኝ። ለዛ ነው መዝሙረ ዳዊት ላይ በእግዚአብሔር ደስ በልኝ የልቤን መሻት ይሰጣል ይላል። እኛ የመከናወኑ ምስጢር ወገኖች በእግዚአብሔር ደስታችን በእግዚአብሔር ላይ ይሁን። የነገሮች መሆን አይደለም፣ የነገሮች መነሳት፣ የነገሮች መዋጀቅ አይደለም፣ የነገሮች መሳካት አይደለም፣ መሳካት ወይም አለመሳካት አይደለም። ነገር ግን ደስታችን እግዚአብሔር ይሆን። የእግዚአብሔር ደስታ ኃይላችን ነው ይላል ሌላ ቦታ ደግሞ። እኛ ግን በእግዚአብሔር ደስ በለን ወገኖች። ደስታችን እግዚአብሔር ይሁን። የደስታችን ምንጭ እግዚአብሔር ይሁን። በምታይ ነገር ላይ አይሁን። እኔ ግን በእግዚአብሔር ደስ ይለኛል አለ። ዕንባቆም ብቻ ሳይሆን እኛም እንደዚህ ማለት አለብን። እኛ ግን በእግዚአብሔር ደስ ይለናል። አንቺ ግን በእግዚአብሔር ደስ ይልሻል። አንተ ግን በእግዚአብሔር ደስ ይልሃል። በመድኃኒቴም አምላክ ሐሴት አደርጋለሁ። የሐሴታችን የደስታችን ምንጭ የመድኃኒታችን አምላክ ነው። ጌታ እግዚአብሔር ኃይሌ ነው። ጌታ እግዚአብሔር ያንተ ጉልበት ነው። ጉልበት ባይኖርም ጉልበቴ እግዚአብሔር ነው። ኃይል ባይኖርም ኃይሌ እግዚአብሔር ነው። ጉልበት ባይኖርሽም ጉልበትሽ እግዚአብሔር ነው። ኃይል ባይኖርሽም ኃይልሽ እግዚአብሔር ነው። የሁምነ ደብድ ሁምኒኬ ክርስቶስ ሁምኒኬ ዋቀዮ ዮ ደንዴቲ ደብደ ደንዴቲን ኬ ዋቀዮ ዮ ፈለ ደብደ ፈልኬ ዋቀዮ ከናፍ ዋቀዮት ገመድ ያልቡ ኮ ዋቀዮት ገመድ ዳዊት ሮንድማ ወገኖቼ በእግዚአብሔር ደስ በላችሁ። እግሮችን እንደ ዋላ እግሮች ያደርጋል አለ። አቤት አቤት አቤት! እግዚአብሔር እግሮችን እንደ ዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስገደኛል አለ። የዋላ እግሮች ሁልጊዜ በአየር ላይ ነው። እነሱ ዝም ብሎ ምድር ላይ ሳይሆን የእነሱ እግሮች ሁልጊዜ ሲዘሉ ማለት ነው። ሲሄዱ ዝም ብሎ መሄድ አይደለም፣ እነሱ ይዘላሉ። እግሮችን እንደ ዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስከደኛል። አንተን ባስጨነቀው ነገር ላይ በከፍታ ላይ እግዚአብሔር ያስከዳል። በከፍታ ላይ ትሄዳለህ ወገኔ። የእግዚአብሔር ሰዎች ሁልጊዜ እግዚአብሔርን ተስፋ ሲያደርጉ የከፍታቸው ምንጭ እግዚአብሔር ስለሆነ በከፍታ ላይ ይሄዳሉ። ጋራ ኦል ካረ ዴምታ ደቻቱን ተይን ጋራ ኦል ካረ ዴምታ ነሞኒ ዋቀዮ ወሪ ዋቀዮ ትገመደን አረሰንትንማ ደቻቱን ተይን ጋራ ኦል ካረ ዴምታ isa gaara sitee ati immoo irra deemta. Gaarri si dura dhaabachuu hin danda'u. Gaararra utaalta. Hin darbita. Lafa waaqayyoo siin jedhe hin geessa. Hallelujah. የአምላካችን እግዚአብሔር ስም ብሩክ ይሁን። ስለዚህ ከሁኔታዎች ውጣ። ከሁኔታዎች ከዛ ውስጥ
ውጪ ሀላ ስመርሰራ ከሳበይ ያደ ዋቀዮ ይላል ዋቀዮ ትገመድ waaqayyoon galateeffadhu yeroo waaqayyoon galateeffattu waaqayyo duwwaa kee guutuu godha waaqayyo wanta hin qabne akka ati qabdu godha humna sii ta'a waaqayyo akka miilla kee akka miilla biichee godha ati gajjallarratu hin ta'in dura taata gubbaarra taata jechuudha waaqoo nama duukaa taanaan waaqa hunda isaan sirreessa kanaaf waaqayyotti gammaduudha waaqayyoon dhufa gara kee abdiidhaan amantiidhaan obsaan waaqayyoon eeggadhu waaqayyo gara kee dhufee seenaa kee jijjiira እኔ ግን በእግዚአብሔር ደስ ይለኛል በመድኃኒቴም አምላክ ሐሴት አደርጋለሁ እኔ ግን በእግዚአብሔር ደስ ይለኛል በመድኃኒቴ አምላክ ሐሴት አደርጋለሁ ምንም እንኳን በለስ ባታበራም በወይንም ሐረግ ፍሬ ባይገኝ እርሾችም መብልን ባይሰጡ ላሞችም በጋዝ ውስጥ ባይገኙ የውራይ ስራ ቢጎድል እርሾችም መብልን ባይሰጡ በጎች ከበረት ቢጠፉ ላሞች በጋጥ ውስጥ ባይገኙ እኔ ግን በእግዚአብሔር ደስ ይለኛል አለ በእግዚአብሔር ደስ በል ወገኔ ያንተ ስራ በእግዚአብሔር ደስታ ደስ መሰኘት ብቻ ነው በእግዚአብሔር ደስ በልሽ ክብር ለእግዚአብሔር ይሁን Sorry. Ani waaqayyotti nan ilcha waaqayyo isa ana fayyisutti nan gammadaadha. Waaqayyo galanna ta'u. የአምላካችን እግዚአብሔር ስም ብሩክ ይሁን። Still I will be glad in the Lord, my joy will be in the God of my salvation. እኔ ግን በእግዚአብሔር ደስ ይለኛል ይሮንዱ ማዋቀውት ገመድ ገመቹን ከ ዋቀዮ ተው ዋንተን ሲጎርሞ ሱማቶ ቤክ ሃሌሉያ በዚሁ አጠናቅቃለሁ የአምላካችን የእግዚአብሔር ስም ብሩክ ይሁን እግዚአብሔር አምላካችንና አባታችን ሆይ በኢየሱስ ስም ተባረክ ያስተምራቸው ዘንድ መልካሙን መንፈስ ሰጣች ተብሎ እንደጻፈ ስላስተማርከን ተመስገን ይህንን ቃል የሰሙ ሰዎች ሁሉ በእምነት ከነሱ ጋር ይዋሃድ ይህ ቃል በውስጣቸው ይግባ ለበረከት ለህይወት ይሁንላቸው ስለሁሉም ነገር ተመስገን ቀሪውን ሰዓታችንና ጊዜያችንን ሁሉ ባርክልን በኢየሱስ ጌታ ስም አሜን የአብርሃም በረከት የይስሐቅ በረከት የያዕቆብ በረከት የዮሴፍ በረከት የነቢያት የሐዋርያት የጌታችን ኢየሱስ ክርስቶስ በረከት የመንፈስ ቅዱስ በረከት ከሁላችሁ ጋር ይሁን እግዚአብሔር ጠብቃችሁ እግዚአብሔር ፊቱን ይመልስላችሁ ሰላሙን ይስጣችሁ የእግዚአብሔር ደስታ ኃይላችሁ ነው እኔ ግን በእግዚአብሔር ደስ ይለኛል እኛ ግን በእግዚአብሔር ደስ ይለናል በመድኃኒታችን አምላክ ሐሴት እናደርጋለን በአብ በወልድ በመንፈስ ቅዱስ አንድ አምላክ ከዘላለም እስከ ዘላለም ድረስ ከትውልድ እስከ ትውልድ ድረስ አሜን አሜን ለሆነ እግዚአብሔር ቢፈቅድ ቢኖር ሌላ ጊዜ ደግሞ በሌላ እስከሚመጣ ድረስ የእግዚአብሔር ጸጋ ይብዛላችሁ እያልኩ ሁል ጊዜ በእግዚአብሔር ደስ ይበላችሁ እያልኩ ሻሎም ብዬ እሰናበታችኋለሁ ሻሎም